በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁ? እንደምንስ ቆያችሁልኝ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም ወሳኝ የሆኑ መረጃዎችን ይዤላችኋለሁ። በተለይም የሶስተኛውን ዓለም ጦርነት ፊሽካ ለመንፋት ያኮበኮበው ዓለም ምናልባትም የፊታችን ቅዳሜን ድረስ እንደሚጠብቅ ነው ዛሬ በይፋ የተነገረው። ፕሬዚዳንት ትራምፕ ለዚህ የሚሆነውን ሙሉ ሀሳባቸውን አሰምተዋል። ስለዚህ በዛ ዙሪያ ላይ በደንብ አድርጌ ያሳያችኋለሁ። የዓለም ኢኮኖሚ ላይ በተለይ ትሬድ ዋር ላይ በጣም ከፍተኛ የመስገብገብ ጉዳይ እየታየ ነው ያለው። የዓለም ኢኮኖሚን ወደ ሪሴሽን ይዞ እንዳይገባ እየተፈራለት ያለ የፕሬዚዳንት ትራምፕ ሰሞኑን የሚያወጣው የታሪፍ ሁኔታና ሂደት በዓለም ላይ በጣም ከባድ ነገሮች ነው አከታትሎ ይዞ እየመጣ ያለው። እስከ ሀገራችን ኢትዮጵያ ብሎም በአፍሪካ ላይም ሁሉ ዳፋው ላያርፍ መቻል አቅቶታል። ስለዚህ በቀጥታ እያንዳንዱ ነገር ልናስተውል ይገባናል፣ ያለውን ነገር ልንገመግም ይገባል። በአሜሪካ ዋይት ሃውስ ውስጥ እንደሰማችሁት ከሰዓታት በፊት ወይም ዛሬ ማለት ነው ወደ ከሰዓታት ቀደም ብሎ በፕሬዚዳንት ትራምፕና በኔታንያሁ መካከል ውይይቶች ተደርገዋል። በዋነኝነት በጋዛ እንዲሁም ደግሞ በታሪፉ ዙሪያ ላይ ከዛ ሲቀጥል ደግሞ በኢራን ጉዳይ ላይም በደንብ በጥልቀት አውርተዋል እና ያ ባለበት ሁኔታ ላይ ዛሬ ማክሰኞ ደግሞ የሩሲያ የቻይናና የኢራን ከፍተኛ ባለስልጣናት በሩሲያ ይገኛሉ። ያውም ማለት እንግዲህ ከ20 ቀናት ቀደም ብሎ ተደርጎ የነበረ ስምምነት ስብሰባም ነበር። እንደምታስታውሱት በቤጂንግ ተካሂዶ የነበረ ስብሰባ የዛ ተከታይ ነው። ቀጥሮን ይዘው ለአሁኑ አሳልፎት እንዳለ ይታወቃል። ስለዚህ ይሄን ጉዳይ ለመምከር እዚህ ተቀምጠዋል። እዛ ደግሞ አሜሪካና እስራኤል እየዶለቱ ነው። የፊታችን ቅዳሜ ወሳኝ ነገር አለ በሚል ትራምፕ ተናግረዋል። እነዚህ ነገሮች ተሰናስነው በጣም ከባድ ነገር ይዘው እያሳዩ ይገኛሉ። በእውነት ለመናገር ውድ ቤተሰቦቼ ይሄንን አሁን ያለንበትን ዘመን ከሰው ልጅ አእምሮ ቁጥጥር ውጪ ነው ነገሮች እየሆኑ ያሉት። እንዳትታለሉ ሁልጊዜ መመክራችሁ፣ ሁልጊዜ መጠቆማችሁ ነገር ቢኖር ትራምፕ ሰላም አመጣለሁ ስላለ ሰላም ሊመጣ አይችልም። ፑቲንም እንደዚሁ ሰላም ለማምጣት ከዩክሬን ጋር እንሰራለሁ ስላለ ሰላም ሊመጣ አይችልም። ሰላም እንዳይመጣ የሚፈልግ ውስጥ ለውስጥ የሚዶልት አካል አለ። የዓለማችንን ሰላም ለመንጠቅ የሚቀመጥ የተዘጋጀ አጋንንታዊ ቡድን መኖሩን መርሳት የለባችሁም። ስለዚህ የሶስተኛውን ዓለም ጦርነት ድግሱን ሳያጧጥፉት ወይም ሳይፈጽሙት ከዚህ ምድር አይሄዱም። እነዚህ ሰዎች፣ እነዚህ ክፎች አጋንንታዊ ተግባራቸውን ይዘው የሚመጡ ማለት ነው። ስለዚህ እንዳትዘናጉ ነው በተደጋጋሚ በዚህ ዙሪያ ላይ በጣም በጥንካሬ በደንብ አድርጌ የምነግራችሁ፣ እያንዳንዱ እየተከታተልኩ የምነግራችሁ ለዛ ነው። ምክንያቱም ሲክሪት ሶሳይቲ ያለ የሶስተኛውን ዓለም ጦርነት ቢደግስ ዓለምን ለማሽከርከር አዲሱን የዓለም ሪሻፍል ኒው ወርልድ ኦርደር ማምጣት የሚችል በሉሲፈር አጋንንታዊ መንፈስ የምትተዳደርና ዓለም መልሶ ለማምጣት የሚሰራ ስራ ነው። ጊዜው በዘመኑ ፍጻሜ ውስጥ ነው። ውድ ቤተሰቦች ያለን እንደምታውቁት ከጌታችን ከኢየሱስ ክርስቶስ መምጣት አስቀድሞ ዓለምን ያሽከረክር የነበረው እንደ ልቡ ይዘውር የነበረው አጋንንታዊ መንፈስ ጌታችን ከመጣ በኋላ አናቱ ተቀጥቅጦ ውዳቂ ሆኖ ተጥሎ ከቆየ በኋላ በመጨረሻዎቹ ዘመን ይሄው ክፉ መንፈስ ይፈልጋል ተመልሶ ወደ ስልጣን ለመምጣት ማለት ነው። ወደ ስልጣን ለመምጣት የሚጠቀምበት መንገድ ደግሞ ከውስጥ ለውስጥ የሚያግዙት አካላት አሉ። እንዳትረሱ እኮ ነው ይሄም ነገራችሁ ደጋግሜ። ፓወር ሰጥቷቸዋል። የገንዘብ እና እንዝላልነት፣ ቅብጠት፣ እንደፈለጉ በሀብታቸው በገንዘባቸው መሆን የሚችሉ እንደገና ደግሞ በጥንት በቅድመ አያቶቻቸው ውስጥ ይመለክ የነበረው ይሄን አጋንንታዊ መንፈስ መልሶ ቀስቅሶ በመጨረሻው ዘመን ዓለምን ማስተዳደር እንዲችል የሚሰጠውን ጊዜ አጭር ነው። ስለዚህ ያችን ተጠቅሞ ነፍሳትን ወደ ሲኦል እየነዳ እንደፈለገ የሚከተሉትን ለመውሰድ እግዚአብሔርን ፈቃድ ስለሰጠው ያልተከተሉት የተመረጡት በክርስቶስ ዘንድ
ያልተመረጡት ሉሲፈርን የተከተሉት በአጋንንቱ ዓለም በሲኦል እንዲቃጠሉ የእግዚአብሔር ቁጣ እንደሆነ ይታወቃል። ስለዚህ አሁን እድል ፈንታውን ከዚህ በኋላ ዓለምን ከዓለም ፍጻሜዎች በኋላ ይሄ እድል አልተሰጠኝም ነበር እኔን የሚፈልጉኝን መውሰድ እንዳልችል ተነፍጌያለሁ ብሎ እንዳይከስ የተሰጠው ጊዜ አጭር ነው። ይሄን ጊዜ ተጠቅሞ እየሰራ እንዳለ መርሳት የለባቸውም። ትራምፕ ሰላም አመጣለሁ ብሎ ቢታገል ሶስተኛውን ዓለም ጦርነት ማስቆም አይችልም። ፑቲንም እንደፈለገ ቢታገል፣ ቻይናም ሁሉም ቢታገሉ ሊመጣ አይችልም። ስለዚህ የኛ ስራ ከስር እየተከታተልን ማሳወቅ ነው፣ ቃሉ ይፈጸም ዘንድ የግድ ስለሆነ። ስለዚህ የፊታችን ቅዳሜ ወሳኝ ቀን ነው። ይሄ ጉዳይ ምንድነው የሚለውን በደንብ አድርጌ ልንገራችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ከሰዓታት በፊት እንደሰማነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ፕሬዝዳንት ኔታንያሁ በዋይት ሃውስ ለጋዜጠኞች መግለጫ ከሰጡ በኋላ ከዛ ወደ ራሳቸው ስብሰባ ገብተው እንደነበር ይታወቃል። በዚህ ግልጽ በሆነ ጋዜጣዊ መግለጫ ላይ ኔታንያሁ እንዲሁም ደግሞ ትራምፕ ያወጡት የነበረው ሐሳብ ግልጽ ነው። ይሄም ምንድነው? በተለይ አሁን በሁለቱ መካከል ያሉ እየተከናወኑ ያሉ ነገሮች በጣም ወሳኝ የሚባሉ ነገሮችን ይዞ የነበሩ ናቸው። ስለዚህ እዛ ላይ ተነስቶ የነበሩ ጥያቄዎች አሉ። እንደዚህ ወሳኝ የሚባሉ በጋዛውን እስራኤል እያካሄደች ያለችው ሆስቴጆችን የማስመለስ ሂደት፣ ሌሎችንም ጉዳይ የሚመለከት ከዛ ውጭ አሁን አሜሪካ ፕሬዝዳንት ትራምፕ ይዞት የመጣው ታሪፍ ጉዳይ፣ የኢራን ጉዳይ የተነሱ ሐሳቦች ናቸው። እዚህ ውስጥ እንግዲህ በተነሱት ጉዳዮች ላይ በደንብ ማየት እንደሚቻለው የአሜሪካ አንደኛ ተጠይቀው ከነበረው መካከል ትራምፕ በግልጽ ያሳየው የነበረው የታሪፉን ጉዳይ ነው። በዛ ውስጥ ደግሞ የተነሳው እንግዲህ ቻይና እንደሚታወቀው አሜሪካ የፕሬዝዳንት ትራምፕ በቻይና ምርቶች ላይ ቀረጥ ጨምሮ እንዲገባ ይደረገበትን ታሪፍ መጨመሩን ተከትሎ ቻይና ደግሞ 34 በመቶ የሚሆን የአሜሪካ ምርት ወደ ቻይና ሊገባ ሲል ያን ቀረጥ የሚጥል ሌላ ታሪፍ አውጥታለች። ስለዚህ ፕሬዝዳንት ትራምፕ ዛሬ በዚህ ጋዜጣዊ መግለጫው ላይ በግልጽ የተናገረው ቻይና ይሄንን የማታነሳ ከሆነ የዚህ ታሪፍን ጉዳይ ተመልክቶ 50 በመቶ አረጋዋለሁ ብለው በጣም ቆንጆ የሆነ የንግድ ጦርነት እንደከፈቱ በይፋ የተናገሩበት ነው። ይሄን በተመለከተ ደግሞ የእሳቸው ባለሟል የሆኑ በጣም የቅርብ ምርጫቸው ላይም ተሳትፈው የነበሩ የፕሬዝዳንት ትራምፕ የቅርብ ሰዎችና ኢኮኖሚስቶች እጅጉን በጣም ነው በዚህ ጉዳይ ላይ የተቀጡት የተቀየሙትም ጭምር ማለት ነው። ይሄ ጉዳይ በቀጥታ ጦስና አጠቃላይ ነገሩ ተመልሶ አሜሪካንን ነው ዋጋ የሚያስከፍላት እያሉ በግልጽ እየተናገሩ ይገኛሉ። ከ50 በላይ የዓለም ሀገራት በዚህ ታሪፍ ውስጥ የወደቁ ከአሜሪካ መንግስት ጋር መልሶ ለመደራደር ጥረት እያደረጉ እንደሆኑ በዚህ ነገራቸው ላይ ያሳያል። ነገር ግን አሁን ሌሎች ሀገራት ወደ አሜሪካ ምርቱን ልከው በምርቶቻቸው ላይ ኦልሞስት 50 በመቶ ዋጋ የሚጨምሩ ከሆነ በአሜሪካ ተጠቃሚዎች ዘንድ ተፈላጊነት አይኖራቸውም። በዚህ የተነሳ ደግሞ ተፈላጊነት ካጡ ከገበያ እየወጡ ይመጡና የአሜሪካ ምርቶች ሀገር ውስጥ ያሉ ምርቶች ይበረታታሉ ነው ትራምፕ የሚሉት። በዚህ የተነሳ ከነ ካናዳ ሁሉ ሳይቀር ከአውሮፓዎቹ ሳይቀር ከቻይና ከሁሉም ከህንድ ከኢትዮጵያ ከሁሉም በቃ ዓለም ላይ ካልነኩት ሀገር የለም። ያን ሁሉ ተመልክቶ ታሪፉን ጨምረውታል። ስለዚህ ሀገራት መልሰው ይደራደሩ ነው። ለምሳሌ እንደ ቪየትናም አይነት ሀገሮች ቪየትናም የአሜሪካንን ብዙ አይነት ሸቀጦች የምታመርት ናት። ለምሳሌ ናይኪ የተባለውን ልብስ በብራንድ የምታመርት ናት። በሱ ሀገር ላይ የተደረገው የነበረውን የታሪፍ ጭማሪን በተመለከተ አጸፋው የምትሳትሰጥ ቀርታ ዜሮ የሆነ የታሪፍ ከታ አድርጋለች። ማለት ማንኛውም የአሜሪካ ምርት ወደ ቪየትናም በሚገባ ሰዓት ላይ ምንም አይነት ታሪፍ እንዳይጫንበት የሚያደርግ። በዚህም የተነሳ ሁለቱን የማቻቻል ነገር መስራት በመቻላቸው የተነሳ በቪየትናም እና በአሜሪካ መካከል ጥሩ ስምምነት ተፈጥሯል። እንደውም በማለት ፕሬዝዳንት ትራምፕ አፕሪሺየት አድርገው በዚህ ቦታ ላይ ያላቸውን አድናቆት የገለጹበት ነገር እንዳለ እናስተውላለን። ይሄ በዚህም የተነሳ እንግዲህ ናይኪ ላይ 4 በመቶ ያክል የሼር ማለት ደግሞ የአክሲዮን ሽያጩ አሁን ዛሬ ማደጉ ተነግሯል ማለት ነው።
እንደዚህ አይነት ነገር ነው የምፈልገው በማለት ምሳሌ ከጠቀሷቸው ሀገራት መካከል አንዷ ቪየትናም ናት። ሌላኛዋ ደግሞ እስራኤል ናት። አሁን በዚሁ በኔታንያሁና በትራምፕ መካከል በተደረገው ስምምነት እስራኤልን በደንብ አድርገው ጠቅሰዋታል። እስራኤልም እኔ ሞዴል መሆን ፈልጋለሁ ለአሜሪካ የታሪፍ ህግ በማለት ተገዥነቷን በይፋ ያሳየችበት እንዲሁም ደግሞ አሜሪካም ብዙ ምርቶችን ወደ እስራኤል በተቀመጠው መስፈርት መሰረት በጥሩ ሁኔታ ላይ በሚደረግ መስተጋብር መላክ እንድትችል የሚያሳዩ ነገሮችን አሳይታለች። በዛ ውስጥ እንግዲህ ኢትዮጵያም እንደምታውቁት በዚህ ታሪፍ ውስጥ ከፍተኛ ምርቶችን ወደ አሜሪካ በምትልካቸው አፍሪካ ሀገሮች መካከል አንዷ ኢትዮጵያ ናት። በተለይ ኢትዮጵያውያን ኮሚኒቲስ በዛ ባሉ ሀበሻ ኮሚኒቲስ ሀበሻ ልብስ ምኑ በጠቅላላ እዛ የሚሸጥ ነው። እሱ ብቻ አይደለም። ለምሳሌ የአበባ ምርት በጣም ነው አሁን 10% እዛ አሜሪካ ገብቶ በመሸጡ ዋጋ 10% በመጨመሩ የተነሳ ጉዳት እንደሚመጣበት ይታወቃል። ነገር ግን ኢትዮጵያ የምትለው ደግሞ ሌሎች ሀገራት አሉ። ለምሳሌ ተፎካካሪ የሚባሉ ሀገራት አሉ ከፍተኛ ጨርቅ በማምረት ወደ አሜሪካ የሚያስገቡና ከነዚህ ጋር ሲነጻጸር የነሱ ታሪፍ በጣም ከፍ ስለሚል ወደ አሜሪካ ምርቶቻቸውን ይዘው ሲገቡ ኢትዮጵያ ግን በ10% ታሪፍ ጭማሬ ዋጋዋን ብዙም ስለማትጨምር ከሌሎቹ ሀገራት ይልቅ የኢትዮጵያ እነዚህ ጨርቃጨርቅ ምርቶች ተፈላጊዎች ሊሆኑ ይችላሉ ተብሏል። በዛም ቡናም እንደዚሁ ነው ከሌሎች ሀገራት ኮምፒት ማድረግ የሚችልበት አቅም ተዘርግቷል ነው ያው ታሪፉ ተጨማሪ መሆኑ ቢጎዳትም በሚል ያስቀምጣሉ። እንግዲህ ያለው ወደፊት የምናየው ይሆናል እና እነዚህና መሰል የትሬድ ዋርስ አሁን ባለበት ሁኔታ በከፍተኛ ሁኔታ ትልቁን ቦታ ይዘዋል። ይሄ የትሬድ ዋር ወይም የንግድ ጦርነት ቀላል የሚባል ዋጋ የሚያስከፍል አይደለም። ውድ ቤተሰቦቼ እንዲህ እንደ ቀላል የሚነገር ነገር አይደለም። አሁን በቻይናና በአሜሪካ መካከል ያለው የትሬድ ዋር የንግድ ጦርነት ውጤቱን ታዩታላችሁ። በጣም አደገኛ ነገር ይዞ ነው የሚመጣው። ይሄ ትሬድ ዋር በአጠቃላይ በዓለም ላይ እንግዲህ አገራት ታሪፎች በመጨመር ወይም ደግሞ ሌሎች የትሬድ ባሪየርስ የሚባሉትን በመጨመር ኢምፕሊመንት በማድረግ የሚደረግ ጦርነት ነው። አንዱ ሲጨምር ሌላኛውም ታሪፍ መልሶ ይጨምራል። እንደዚህ እየተደረገ የሚደረግ ጦርነት ነው። ይሄን በተመለከተ እንግዲህ አብዛኛዎቹ ወደ ኔጌቲቭ ኢኮኖሚክ ኮንሲኩዌንስ ነው ይዞ እንደሚመጣ ሳይንቲስቶቹ የሚናገሩት። ይሄ ወርልድ ትሬድ ዋር ወይም የዓለም የንግድ ጦርነት ነው የተጀመረው አሁን ማለት ነው። በጣም አደገኛ ጦርነት ነው። በዚህ ጦርነት ላይ እንግዲህ በታሪፎችም በሌሎች ባሪየርሶችም የሚደረገውን ነገር በተመለከተ አሁን ባለው የዓለም የንግድ ጦርነት በተለይ ፕሬዚዳንት ትራምፕ ይዞት እየመጡ ያሉት የፕሮቴክሽኒስት ፖሊሲስ ብለው የሚሏቸው ወይም አሜሪካን የመታደግ ፖሊሲዎች ብለው ያሉት ነገር እንደ መነሻ ይታያል። ከዛ ውጭ ደግሞ ትሬድ ኢምባላንሶች ወይም የንግድ አለመመጣጠን በትክክል እየታየ ነው። የአንዲት ሀገር ለምሳሌ ቻይና ከፍተኛ ምርት ወደ አሜሪካ ይገባል፣ የአሜሪካ ዝቅተኛ ምርት ወደ ቻይና ይገባል። እነዚህ ለማጣጣም የሚካሄደው ሂደት የዓለም የንግድ ጦርነትን እየቀሰቀሰ ነው። ሌላኛው ደግሞ በኢንቴሌክቹዋል ፕሮፐርቲስ ለምሳሌ በአብሮ ንብረት እንደ ይሄ ቲክቶክ ምናምን እንዳሉት አይነት ኢንቴሌክቹዋል ፕሮፐርቲስ የሚመጣ አለመግባባቶች፣ ሌሎች ትሬድ ሪሌትድ የሆኑ ጉዳዮችም የዚህ መቀስቀሻ እንደሆኑ እየተነገረ ይገኛል። ለምሳሌ በአሜሪካና በቻይና መካከል አሁን የተከሰተ ያለው የትሬድ ዋር በዓለማችን ታሪክ እንደ ታላቅ ምሳሌ የሚታይ ነው። ይህም የንግድ ጦርነት እንግዲህ የአጠቃላይ የኮንሱመሮች ወይም ምርቶችን የሚጠቀሙ ግለሰቦችና ዜጎች ላይ የንግድ የዋጋ ንረት ይጨምራል፣ ኮስትን ይጨምራል። ከፍተኛ ታሪፍ በጨመረ መጠን ከፍተኛ ዋጋ በሚገቡ አገር ውስጥ በሚገቡ እቃዎች ላይ ይጨምራል። እሱ ብቻ አይደለም፣ ይሄም ደግሞ ኮንሱመሮችን ወይም ተጠቃሚዎችን ኢምፓክት ያደርጋል። ሌላኛው የዚህ የንግድ ጦርነት የሚያመጣው ችግር እንደሚታወቀው በሀገራት መካከል የንግድና ኢኮኖሚክ ትብብሮችና ትስስሮችን ይጎዳል ብቻ አይደለም ይቀንሳል ነው። ከዛም ውጪ ደግሞ ኢኮኖሚክ እድገት ላይም ደግሞ ኔጌቲቭ ኢምፓክት ይኖረዋል። ያም ደግሞ በጠቅላላው በዓለም አቀፍ ደረጃ ባለው የኢኮኖሚ እድገት ላይም ተጽዕኖ ይፈጥራል ማለት ነው። እሱ ብቻ አይደለም፣ ዓለም አቀፉ የትሬድ ፍሎ አለ፣ የንግድ ፍሰት አለ። ያ ላይም ዲስረፕሽን ወይም ደግሞ መረበሽ እንደሚፈጥር ይታያል። በሶስተኛ ደረጃ ሪታይሌተሪ ሜዠርስ የሚባሉት ናቸው፣ የበቀል እርምጃዎች የሚባሉት ማለት ነው። ታሪፍ ተጭኖበኛልና ለዚህ የሚሆነው ሜዠር እኔም ጨምራለሁ በሚል ኮንፍሊክቶችን ስኬሌት ያደርጋል፣ ይጨምራል። ለምሳሌ አሁን በአሜሪካና በቻይና መካከል ያለው የትሬድ ዋር በአሜሪካና በኢራን መካከል ባለው ጦርነት ላይ ቻይና
ኢራንና ሩሲያ ተባብረው በአንድ መስመር እንዲቆሙ እያደረጋቸው እንዳለ ይሄ ሪታሊየተሪ ሜጀር የሚያመጣው ብዙ ነገር እንዳለው የዓለምን ጦርነት ሊቀሰቅስ እንደሚችልም ማየት እንችላለን። ሌላኛው ጆብ ሎስስ ነው። ስራ አጥ ቁጥር በጣም በከፍተኛ ሁኔታ ይጨምራል። እነዚህ አይነት ትሬድ ዋርስ ለምሳሌ በዓለም አቀፉ ንግድ ስርዓት ላይ ተመርኩዞ የሚኖሩ ዓለም አቀፍ ኢንዱስትሪዎች ማለት ነው። ለምሳሌ በኢትዮጵያ ያሉ የኢንዱስትሪ ፓርክ ምርቶች እንደነዚህ አይነት ቦታዎች ላይ ኢምፓክት ያደርጋል። ለምሳሌ ኢትዮጵያ በአበባ ምርት ወደ አሜሪካ የምትልከውን ምርቶችን ለመቀነስ በምትሄድበት ሰዓት ላይ ብዙ ሰራተኞችን ልትቀንስ ትችላለች። ብዙ የአበባ አምራች ሀገሮች የተጎዱበት መንገድ ነው። ከዛ ውጪ ኢትዮጵያ ላይ የሚያመርቱ የአበባ አምራች ተቋማትም እንደዚሁ ኢትዮጵያን ለቀው ሊወጡ ይችላሉ። በዚህ የተነሳ ደግሞ ጆብ ሎስስ ወይም የስራ አጥ ቁጥር በየሀገራቱ ሊጨምር የሚችልበትን ነገር ያመጣል። ትሬድ ዋርስ የዓለም የንግድ ጦርነት ለዚህ እየዳረገ እንዳለ ይታያል። ሌላኛው ኢንቫይሮንመንታል ኢምፓክቶች አሉት። እንግዲህ እንደሚታወቀው ኔጌቲቭ የሚባል ወይም ተጽዕኖ ፈጣሪ አሉታዊ፣ እንደገና ደግሞ ኤክስተርናሊቲዝ የሚባሉ የተጽዕኖችን እየተፈጠረ እንዳለ ማየት ይቻላል እና ይሄም እንግዲህ ለምሳሌ እንደ ፖሊዩሽን፣ እንደ ባዮዳይቨርሲቲ ሎስ፣ ዲፎረስቴሽን ሌሎችም ከዚህ ጋር ተያይዘው በኢምፓክቱ ላይ ሊመጡ የሚችሉበት ጉዳይ እንዳለ ይታወቃል። ምናልባት ጥቅም ሊሆን የሚችለው የዶሜስቲክ ኢንዱስትሪስን ወይም በአሜሪካ ውስጥ ያሉ የሀገር በቀል ተቋማትን ምርትና ሌሎችን ጉዳይ ለመጨመር ሊያግዝ ይችላል። ምክንያቱም ከውጭ የሚመጣውን ከቀነስን በሀገር ውስጥ ያለው ምርት ይበረታታል። ከዛ ውጭ ደግሞ ሌቨሬጅ ላይ ለመደራደር የሚያስችል አቅም ይዞ ሊመጣ እንደሚችል ይነገራል። እንግዲህ የሀገራት የትሬድ ፖሊሲዎቻቸውን የንግድ ፖሊሲዎቻቸው ላይ ለውጥ እንዲያመጡ ያስችላቸዋል። ለምሳሌ ቻይናና አሜሪካ መካከል ያለው የንግድ ጦርነት መፋፋሙ ቻይና የራሷን የሆነ የውስጣዊ ሀገራዊና ኤክስተርናል ወደ ውጭ በምትልካቸው ምርቶችና ንግድ ትስስሮቿ ላይ ሌላ ገበያ የማፈላለግ ሂደት ላይ አዳዲስ ፖሊሲዎችን ልትፈጥር ትችላለች። ከዛ ውጪ የገቨርንመንት ሬቨኒውን በተመለከተ ታሪፎች መንግስታዊ የገቢ እና የገንዘብ ማግኛ አቅማቸውን ጨምርላቸዋል። ምክንያቱም ሀገር ውስጥ ያሉ ከፍተኛ አምራቾች ብዙ ግብር ይከፍላሉ። ስለዚህ መንግስቶች ብዙ ገቢ ያገኛሉ ማለት ነው። እና እንደዚህና መሰል ጉዳዮች እያየን እንዳለን ማስተዋል ያስፈልጋል። የዚህ እንግዲህ እንዳልኳችሁ ቅድም ኢምፓክት ከሆነው ነገሮች መካከል አንደኛው የሪታሊየተሪ ሜጀር ወይም ደግሞ የበቀል እርምጃዎች የሚያመጡት ችግር ነው። ለዚህም አሁን በአሜሪካ እና በእስራኤል መካከል ያለው ስምምነት ወይም ስብሰባ ይሄን ላይ ዲል ሲያደርጉ ወይም ሲስማሙ እንደነበረ ሰምተናል። በዚህ በንግድ ጦርነት ላይ ያላቸውን አቋም ሲገልጹ ነበር። በተመሳሳይ ሁኔታ በቻይና በሩሲያና በኢራን መካከል በቅርቡ የኢራንን የኒውክሌር ጦር መሳሪያ ወይም የአቶሚክ ቦምብ ምርቷን ተመልክቶ ለመደራደር ለመነጋገር የሚያስችለውን ነገር ላይ ትኩረት አድርገው እየሰሩ ነው። በግራና በቀኝ እስከ ቅዳሜ ድረስ ባለው የዓለምን ታሪክ የሚቀይር ነገር ልንሰማ እንችላለን ማለት ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ስለዚህ አሁን ባለው ሁኔታ ላይ የአሜሪካና የኔታንያሁ ግንኙነት በብዙ መልኩ ሊታይ የሚችል ነው። ነገር ግን ዓለም አቀፍ ስጋቶች እስከ ዕለተ ፊታችን ቅዳሜ ድረስ ጠንካራ ሆነው የሚወሰኑበት ጊዜ ነው የሚሆነው። ለዚህ የሚሆነው ትልቁ ነገር የሚያሳየው እንግዲህ ያው በፊት ለፊታችን ቅዳሜ ፕሬዚዳንት ትራምፕ ቀደም ብለው እንደተናገሩት ከሆነ በዚህ በኔታንያሁ ጋር በነበራቸው ስብሰባ ላይ በግልጽ ባሳዩት መልኩ ሲታይ እዛ ላይም የተቀመጡበትን ሀሳቦች ሲገልጹ ከጋዜጠኞች በጠየቁት ጥያቄ ላይ በግልጽ ተናግረዋል። እዛ ቦታ ላይ የተነሳው አንዱ ጥያቄ ምንድነው? ከኢራን ጋር ያላችሁን ስምምነት ምንድነው እያደረጋችሁ ያላችሁት በተባለው ጥያቄ ላይ ፕሬዚዳንት ትራምፕ በግልጽ የተናገሩት ከዚህ ቀደም እንደሚታወቀው ኢራን በቀጥታ ከአሜሪካ ጋር የኒውክሌር ጦር መሳሪያ የአቶሚክ ቦምብን በተመለከተ ከዚህ ቀደም አሜሪካ እንግዲህ እጇን ያወጣችው በትራምፕ ጊዜ ነው። መልሶ ያጣውን ድል ለማግኘት ነው አሁን ትራምፕ እየተስገበገቡ ያለው። በዚህም የተነሳ ያንን ነገር መልሼ ለማግኘት የሚሄድበት መንገድ በማስገደድ ነው ማለት ነው የትራምፕ አካሄድ። ስለዚህ ኢራን ይህንን የኒውክሌር ጦር መሳሪያ በተመለከተ ያላትን ነገር እንግዲህ ያው ስምምነት ይኖራል። ስምምነቱ በግልጽ የተቀመጠ ነው። እዛ ውስጥ ግን በአደባባይ ላይ ማይነገር ስምምነት ለማድረግ ካልተዘጋጀች
የሚመጣባት ኮንሲኩዌንስ በጣም አደገኛ ነው። በጣም አደገኛ ነገር ይገጥማታል በማለት ዛሬ ተናግረዋል። ያ እንግዲህ ምን ማለት ነው? ስምምነቱን ከዚህ ቀደም ኢራን አላረግም ማለት ግን በአሜሪካ ቀጥታ ፊት ለፊት ተገጣጥመን ይሄንን ነገር አላደርግም በሶስተኛ ወገን አማካኝነት እንደሆነ አርጋ ተናግራ እንደነበር ይታወቃል ኢራን። ነገር ግን አሁን ዛሬ ፕሬዚዳንት ትራምፕ በግልጽ የተናገሩት ምንድነው? ለኔታንያሁ የነገሯቸው ኢራን ጋር በግልጽ ቀጥታ ከአሜሪካ ጋር ፊት ለፊት ስምምነት ለማድረግ ዕለተ ቅዳሜ የፊታችን ቅዳሜ ተቀጥሯል። የፊታችን ቅዳሜ ቀጠሮ ተይዟል። ስለዚህ በዛ ላይ ስምምነት እናደርጋለን ያሉት ማለት ነውና ጋዜጠኛው ደግሞ ጥያቄ ጠይቀዋል ትራምፕን ባታረጉስ ለምሳሌ በኢራንና በአሜሪካ መካከል የስምምነት ባይደርስስ የሚል ጥያቄ ያነሳለታል። እና የዛ ሰዓት ላይ ፕሬዚዳንት ትራምፕ ምንድነው የሚለው? ለኢራን እጅግ የከፋ አደገኛ ዴንጀር አደጋ ነው ያሉት። እንግዲህ የሚዘገንን አደጋ ኢራን ታገኛለች በሚል ተናግረዋል። ይህን ነገር ተመልክቶ ነው እንግዲህ ኢራን በማስፈራራት አይሆንም ሰሞኑን እየተናገረች የነበር በማስፈራራት አይሆንም we never bow down አንሰግድም ለአሜሪካ የሚል ይሄ ሃይማኖታዊ የሚመስል ንግግር ከአያቶላውም እንደገናም ከፕሬዝዳንቱም ከኢራኑ ፕሬዝዳንትም በግልጽ የተነገረው ነገር ይሄ ነው። ስለዚህ እጃችንን አንሰጥም የሚከፈለን ዋጋ እንከፍላለን በሚል በጣም አደገኛ ሰርጓጅ መርከቦችን ሁሉ ሳይቀር ኢራን አዘጋጅታለች። በጣም አደገኛ የሚባሉ ከዛ ውጪ እንግዲህ ቅዳሜ ነው የሚጠበቀው። ይሄ እንግዲህ በአሜሪካና በኢራን መካከል ያለውን ስምምነት ተመልክቶ እስራኤል በተለይ ኔታንያሁ ደስተኛ አይደለም። ያው ይሄ የድርድር ኔታንያሁ የሚያምነው መደብደብ ነው። ስለዚህ አሁን ቀጥሎ የኢራን የኒውክሌር ጦር ማብላያ ሊባሉ የሚገመቱ ስፍራዎችን የመደብደብ ስራ ይጠበቃል። ይሄ ነገር ታዲያ ቀላል ይሆናል ወይ የሚል ጥያቄ ማንሳት ይቻላል። በጣም ከባድ ነው። ምክንያቱም የኢራንን የኒውክሌር የሙከራ ጣቢያዎቿን እንግዲህ ለኃይል ነው የምትጠቀመው፣ ለማብላያነት ለኤሌክትሪክ ኃይል ነው የምትጠቀመው እያለች እሱን እንስማማ ነው ትራምፕ የሚለው። በደንብ አድርገን እናውራ። እንደውም ዛሬ በግልጽ የተናገረው አይናችን እያየ ኢራን የኒውክሌር ጦር መሳሪያ ልትታጠቅ አንፈቅድላትም ነው የሚለው። ይሄን በተመለከተ እንግዲህ ኢራን ደግሞ በአጭር ቀናቶች ማዘጋጀት የሚችልበት በሚል ነው እያሳየች ያለችው። ስለዚህ ይሄንን በማድረግ ሂደት ውስጥ ደግሞ አሜሪካ ማንኛውም ነገር አድርጋለሁ ብላ ብትል አጸፋችን እጅግ የሚዘገንን ነው በማለት ያላትን የሚሳኤል ሲቲዎች ወይም የሚሳኤል ማከማቻ ከተሞቿን ሁሉ ስታስጎበኝ ነበር ሰሞኑ። ጦርነቱ በጣም የከፋ ነው የሚሆነው፣ አደገኛ ጦርነት ነው የሚሆነው። አሜሪካና ኢራን ይስማማሉ ወይ ነው? ምክንያቱም ትራምፕ ይዞ ሊመጣ የሚችለው በጣም ሃርሽ የሆነ ህጎች ነው። አጉል ትዕቢት የተሞላበት አካሄድ ይሄዳል። በዚህም የተነሳ ከኢራን ጋር እስከ ቅዳሜ ድረስ ስምምነቱ ካልተፈጠረ ትራምፕ የሚባለው ሰው ትንሽ ንክ ነገር ስለሆነ እነዚህን በጣም አደገኛ የጦር ጀቶችን ለቆ የኢራን የኒውክሌር ጦር መሳሪያ ማብላያ የሚባሉ አንደርግራውንድ ላይ መሬት ውስጥ ተቀብረው ያሉ በጣም አደገኛ ስፍራዎችን በስቲልዝ ቦምብ መደብደቢያ ስቲልዝ 2 በሚባለው አደገኛ ጀት አላት አሜሪካ። የጦር አውሮፕላኖች አሏት። እነዛን ነው እንግዲህ አዘጋጅቶ አሁን ትራምፕ ያለው። ስለዚህ በዛ እነዚህን የኒውክሌር ጦር መሳሪያ ማብላያ ስፍራዎችን በጀቶች ደብድቦ ሊመታቸው ይችላል ማለት ነው። ምክንያቱም መሬት ላይ የተፈለገበት ቦታ የተቀበረበት ቦታ ቦርብሮ ገብቶ መምታት የሚችሉ ናቸው ስቴልት የሚባሉት አደገኛ የጦር መሳሪያ ተሸካሚ ጀቶች፣ የጦር ጀቶች። ስለዚህ ይህን ጉዳይ በተመለከተ ሊያረግ የሚችለው ነገር ዋጋ ሊያስከፍል ይችላል ማለት ነው። ለምን ሲባል በቻይና በሩሲያና በኢራን ከመቼውም ጊዜ በላይ በትራምፕ ዙሪያ ላይ እየተሰባሰቡ በጠላትነት በእጅጉ ጠንክረው ተሰባስበዋል። ለዚህም የሚሆነው እንግዲህ እንደሚታወቀው ከ20 ቀናት በፊት በሩሲያ ተደርጎ የነበረ ስብሰባ ነበር።
የሩሲያ የአሜሪካ የሩሲያ የቻይናና የኢራን ከፍተኛ ፖለቲከኞች ተሰባስበው በአንድ ቦታ ይህንን ነገር ለማስተካከል በሚል ከፍተኛ የሆነ ስብሰባ አድርገው እንደነበር ይታወቃል። በዛ ስብሰባቸው እንግዲህ ያው ግልጽ የሆነ በቤጂንግ ይደረገ ይመስለኛል። በዛ ስብሰባ ላይ ግልጽ የሆነ አቋማቸውን አሳይተው እንደነበር ይታወቃል። እነዚህ ሀገራት ያሳዩት የነበረው ማናቸውም ነገሮች ስታዩ አቋሞቻቸው ግልጽ ሆነው በወቅቱ በአሜሪካና በተለይ በኢራን መካከል ያለውን ስምምነት ለማምጣት የሚያስችል የመጀመሪያውን ዙር ስብሰባ አድርገዋል። ይሄ ስብሰባ የሚያሳየው ምንድነው? እንግዲህ እንዳኛለን ነው፣ እንሸመግላለን። በኢራንና በአሜሪካ መካከል የኒኩሌር ጦር መሳሪያውን ተመልክቶ ኢራን ለኃይል አቅርቦት እንድትጠቀመው ብቻ ለኒኩሌር ጦር መሳሪያ መጠቀም የማይፈቀድላትን ነገር ላይ እንድታላላው ለማድረግ ዲል እናደርጋለን በሚል የሩሲያው መንግስት ግልጽ የሆነውን አቋሙን የአደባባይ አቋሙን ነው። ውስጥ ለውስጥ አቋማቸው እንግዲህ ልዩ ነው እንደምታውቁት። ያንን አቋም በግልጽ አሳይተዋል። በወቅቱ ቻይናም 5 የሚሆን አቋም ነጥቦችን አውጥታለች በዛ ሰዓት ላይ። ስለዚህ በባለፈው የነበረው በኤፕሪል 15 ነው ይመስለኛል፣ በደንብ ካረሳሁት በኤፕሪል 15 ነው አርብ ዕለት የተደረገ የነበረ ስብሰባ ነው። ቅዳሜ ዕለት ነው ሐሙስ ተደርጎ የነበረ ስብሰባ ይመስለኛል። ኤፕሪል 15 ከአንድ ወር የዛሬ 20 ምናምን ቀን አካባቢ ማለት ነው። በዛ ስብሰባ ላይ ለዚህኛው ደግሞ ቀጠሮ ተሰጥቶ ተለያይተው አሁን ዛሬ ማክሰኞ በሩሲያ ተገኝተው ሶስቱም የኢራን የሩሲያና የቻይና ከፍተኛ ፖለቲከኞች የውጭ ጉዳይ ሚኒስትሮቻቸው አማካኝነት ዛሬ ታላቅ ውይይት ያደርጋሉ። ብዙ ነገር ይወስናሉ። ከአንድ ቀን ቀደም ብሎ በትራምፕና በኔታንያሁ መካከል ነበረ ስምምነቱ። ከአንድ ቀን ተከትሎ ደግሞ በቻይና በኢራንና በሩሲያ። ይሄ እንግዲህ ምንድነው ያው ፊት ለፊት የሚታየው ፎልስ ፍላጉ ምንድነው? ኢራንን የኒኩሌር ጦር መሳሪያ ማብላያ አቅሟን በተመለከተ ቁጥጥር እንዲደረግና ግጭት ውስጥ ይዞ እንዳይገባ ለማድረግ እንጥራለን ነው። በሌላኛው ጫፍ ደግሞ ይሄ ነገር ስምምነቱ ነው በትራምፕና በዚህ በኢራን መካከል ይመጣል ተብሎ አይታሰብም። ስለዚህ ምንድነው ቢባል መሀል ላይ ደግሞ ጉዳዮችን የሚዘውሩ ስውር አካላት the secret society አጋንንታዊ ቡድኖች አሉ። ውድ ቤተሰቦች እነዚህ አካላት ደግሞ በፍጹም ስምምነቱ እንዲፈጸም አይፈልጉም። ግልጽ ነው ይሄ። ምክንያቱም ከጀርባ የሚዘውሩት እነሱ ስለሆኑ ነው። አሜሪካና ኢራን እንዳይስማሙ የሚያደርጉት እነዚህ አካላት ናቸው። ምክንያቱም ብዙ ነገር አለ ከጀርባው፣ ሴክሬቱ ብዙ ስለሆነ። ስለዚህ በዚህም በዛ መልኩ ስምምነት እንዳይፈጠር ይደረጋል። ከዛ በኋላ ትራምፕ አጸፋ የምታረጋለው ወይም የኢራን የኒኩሌር ጦር መሳሪያ ማብላያ ስፍራዎችን ወይም ላቦራቶሪዎችን ደበድባለው ወይም ደብድብ ያለው የሚል ሪፖርት ከቅዳሜ በኋላ ቢነግር ምንም ሳትጠራጥሩ የሶስተኛው የዓለም ጦርነት ይቀሰቀሳል። አደገኛ ወደሆነ ነገር ይዞ ይገባል። እነዚህ ሀገራት የተሰባሰቡት በብሪክስ ዙሪያ ነው። ቻይና፣ ሩሲያ፣ ኢራን የብሪክስ አባላት ናቸው። ብሪክስ ውስጥ ደግሞ ኢትዮጵያም አለች እና ሌሎች ሀገራትን ተሳስበው በዚህ ጥቅም ውስጥ መግባታቸው፣ በዚህ ግጭት ውስጥ መግባታቸው አይቀርም። አሜሪካዎቹም ከዚህ ውጡ ብለው የሚሏቸው እንደ ኢትዮጵያ ያሉ የብሪክስ አባላት እምቢኝ ካሉ የሚመጣው ግጭት የሁለት ዓለም የተፈለቀቀ ጦርነት ይሆናል። በዚህ ሰዓት ደግሞ አሜሪካንን ትራምፕ እያገለለ ከምዕራባውያን እጁ ነጥሎ ከኔቶ እጅ ነጥሎ ለብቻው ይዟት የተሽከረከረ ያለ ሰው ነው። ስለዚህ አጸፋው ከባድ ሊሆን እንደሚችል በደንብ ይገመታል። እነዚህን ነገሮች ማየትና ማስተዋል የግድ ይላል ውድ ቤተሰቦቼ። ምክንያቱም በዓለማችን ላይ የተከናወኑ ያሉ ነገሮች ሁሉ ዝም ብለው የሚሆኑ ነገሮች አይደሉም፣ በፍጹም አይደሉም ውድ ቤተሰቦቼ። ስለዚህ እነዚህ ሚዲያዎችም ዘገባዎችም እንደሚያሳዩት Russia, China and Iran to hold talks on Tehran nuclear program on Tuesday. ስለዚህ ዛሬ ማክሰኞ ስብሰባው ይደረጋል። የሚመጣውን ውጤት እናያለን። በእነዚህ አገራት መካከል የሚከናወነው ማናቸውም
ነገሮች በተቀላላ እንዲሁ በቀላሉ የሚታይ ነገር አይደለም። ውድ ቤተሰቦች በቀላሉ የሚታይ ነገር አይደለም። ይሄ ስብሰባ እንግዲህ ብዙ ነገር ለውጥ ሊያመጣ ይችላል ብለው ይጠብቃሉ። ነገር ግን እንደውም የጦርነት ድግስ ነው ሊሆን የሚችለው በሚል ነው የሚናገሩት። እንግዲህ ፕሬዚዳንት ትራምፕም ሁሌ ማስፈራራት ነው። ኢራንን ትሪት አድርገዋል። የዋሽንግተኑ የኒውክሌር ፕሮግራም ይዘው አሜሪካ ያመጣችውን ፕሮፖዛል ማትቀበል ከሆነ በሚል ደበደባለሁ፣ ቦምብ ነው የሚጠብቃት ኢራን ብለው ያሉትን እንግዲህ ለዓለም ጦርነት ድግስ እየተቃረበበትን ትግል ወይም ደግሞ ሰውየው ዓለም ጦርነት ለመቀስቀስ በጣም ቢዚ የሆነበትን ሞመንት ታስተውላላችሁ ማለት ነው። እነዚህና መሰል ጉዳዮችን ማየት ማስተዋል ተገቢ መሆኑ ውድ ቤተሰቦቼ መጠቆም ወዳለሁ። ስለዚህ ከዚህ ጋር ተያይዞ ዓለም ላይ እየመጡ ያሉ በዓለም ኢኮኖሚ ኢኮኖሚውን አፈር ከድሜ ለማስገባት ፕሬዚዳንት ትራምፕ እየሰራ ያለው ነገር ቀላል አይደለም። ትራምፕና ኔታንያሁ ዶልተዋል። ሩሲያ፣ ኢራንና ቻይና ያው ሊመክሩ ነገ ቀጥረዋል። ዛሬ ማክሰኞ ይሄ ነው። ስለዚህ የሶስተኛው ዓለም ጦርነት ከፊታችን ቅዳሜ በኋላ ቁርጡ ይለይለታል ማለት ነው። እንግዲህ ቃሉ ይፈጸም ዘንድ የግድ ነው። እኛ ስላላልን ሳይሆን እግዚአብሔር ቃል ግን ሕያውና እውነት ነው። እግዚአብሔር አይደለም ጦርነቱ የሚቀሰቅሰው፣ የዓለማችን ድካምና የዓለማችን ውድቀት ነው። እግዚአብሔርን በመገፍተር የምትታወቀው ዓለም ዋጋዋን ልታወራርድ ያለችበት ጊዜ መሆኑን ሊታወቅ ይገባል የሚለውን መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል።